የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ህይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር በሁሉም ቦታ ላይ ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነርሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች እነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ ያሳውቁኝ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ ቤተሰብ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉ 10 ጸባዮችን እንመልከት። አንደኛ ዲስፕሊን ነው። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃ እንደ ሕዝብ አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ ያስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ሰዎች ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ 100 እጥፍ አንድ ወር ሙሉ በትንሽ ትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው። ያ ማለት ዲስፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትን፣ ጽናትን ይጠይቃል። ለዚህ ነው ዲስፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግሩ ስፖርት መስራቱን ያሳውጃል። ተፈላጊ ሰውና ተአማኒ ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናት የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲስፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጥኦ እንደሚበልጥ። ግን ሁሌም ተሰጥኦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች ካልን መልሱ አጭርና ግልጽ ነው። ዲስፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለዚያ ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲስፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮአችሁ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጓቸው እንደምትችሉ የሚያሳምናችሁ ትልቁ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ወቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተን ጥረትና ላብ ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ታምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ሰዎች ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው።
ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነት፣ ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ሕይወታቸውን ስለሚያስከፍላቸው ነው። ያው ሲወራ ቀላል ይመስላል፣ መኖሩ ግን በጣም ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ በማወቅ ነው። ሁለተኛ ለምን እንደፈለጋችሁት ለይታችሁ በማወቅ ነው። ሶስተኛ ያንን ነገር እንዳታደርጉ የሚጎትታችሁን ነገር በማስወገድ ነው። አራተኛ ለውጣችሁን በመመልከት ነው። ባጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራስን መጠየቅ ተገቢ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት ነው። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛትን ማቆም ወይም ማስወገድ ነው። በመጨረሻም በጠዋት በመነሳት በዛች ሰዓት ላይ ያገኛችሁትን ተርፍ በሕይወታችሁ ላይ የመጣውን ለውጥ ማስተዋልና መጻፍ ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥሯችሁ፣ ከእናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ የባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ከ10ሩ የመጀመሪያውን አሟልታችኋል ማለት ነው። ተፈላጊ ከሚያደርጉ ባህሪዎች መካከል ሁለተኛው የስሜት ብልህነት ነው። የስሜት ብልህነት ወይም የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነት በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙትም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችን ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜትን መንስኤውን ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህንን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁን ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው ማለት ነው። ሶስተኛ ሰዎችን መረዳት፣ ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው፣ ከስሜታቸው፣ ከፊታቸው ማንበብ መቻል ነው። ቀድማችሁ መረዳት መቻል ነው። ይህንን ቻላችሁ ማለት የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ደግሞ ምርጥ ግንኙነትን መፍጠር ነው። ይህ የስሜት ብስለታችሁን ሊያረጋግጥ ከሚችሉት ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላልና ሰዎችን በቀላሉ ወደ እናንተ መሳብ የሚችል ባህሪ ያላችሁ ማለት ነው። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል ሁለተኛውን አሟልታችኋል ማለት ነው። ሶስተኛው ትኩረታችሁን መጠበቅ ነው። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ብቻ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም የሚጨምሩትም ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛው ገቢን የሚያመጡት ግን ሁለቱ ብቻ ሊሆኑ ይችላሉ። አእምሮአችሁ ሲበተን ብዙ ርቀትን መጓዝ ያቅታችኋል። ሰው ሁሉ ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት፣ የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም።
ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቁ ሰው ደግሞ ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ልትሆኑ ትችላላችሁ። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ስሩ። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ላይ ጉልበታችሁን ታወጣላችሁ። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንዳንድ እርምጃ ብትራመዱ ብዙም አልተጓዛችሁም። በአንድ አቅጣጫ ላይ ግን 4 እርምጃን ብትጓዙ ብዙ ርቀትን ትሄዳላችሁ። ለውጣችሁ ያስታውቃል። ራስን ከወከባ ጠብቆ ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ ቶሎ የሚቀያየር ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለው የሚኮተኩተው በትዕግስት ፍሬውን የሚጠብቀው ዛፍ አይኖረውም። እዚህም እዚያም ይተክላል፣ ግን አያጠጣም፣ አይኮተኩትም። ስለዚህ አይበቅልም፣ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን ነገር አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት መካከል 3ኛውን አሟልታችኋል ማለት ነው። 4ኛ ሁሌም ራስን ማስተማር። በኮሌጅ በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንድትቀርጹት ነው። ራስን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመትን ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ ዕውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ ዕውቀት አለ ብሎ ማሰብ የችግሩ ዋነኛ ምንጭ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን ዕውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩም። ሁሌም ማሰብ ያለባችሁ በተመረቃችሁበትና በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ ከሆነና ዕውቀታችሁን የማትከልሱ ከሆነ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር ዕውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ በአጭሩ ምን እያልን ነው? ሁልጊዜም ራሳችሁን ማታስተምሩ ከሆነ ወደኋላ ትቀራላችሁ እያልን ነው። ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰነጠላችሁ ቁጥር በዛ በሰነጠናችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩበት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም በጥቂት ዓመታት ውስጥ ከፕሮፌሰሩ የተሻለ ዕውቀትን ይዞ ይገኛል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና በመረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገርን ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር፣ ራሴ ላይ ለውጥ የሚያመጣ ነገር ያደረኩት፣ የሰማሁት ወይም ያነበብኩት? ይህንን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ከ10ሩ 4ኛውን አሟልታችኋል ማለት ነው። 5ኛ ራስን ማነቃቃት። ይሄ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛውን ማሳካት ያለባችሁን ነገሮች የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምትሸፍኑት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብን ይወዳሉ። ተስፋ ባለው ሰው ዘንድ
በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ ሰው አካባቢ የሚፈጠረው ኢነርጂን ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድትነቁ የሚያደርግ ነው። ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸውን፣ ጭንቀታቸውን ሁሉ በእንዲህ አይነት ሰው አካባቢ ሲሆን ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አምስተኛ ባህሪ ነው ማለት ነው። ራስን ለማነቃቃት ግን በዋነኝነት ከሚያስፈልጋችሁ ነገር መካከል ምክንያት ነው። ምክንያት ስንል የምትለወጥበት ምክንያት፣ የምትሮጡበት ምክንያት፣ እየሰራችሁ ያላችሁበት ምክንያት፣ ያ ኢሴንሻል ምክንያት ሁልጊዜም በደከማችሁ ቁጥር፣ በሰነፋችሁ ቁጥር በድጋሚ እንድትነሱ የመነሻ የመነቃቂያ ምክንያት ይሆናችኋል ማለት ነው። ነገሮችን ስትጀምሩ ሰዎች ስላደረጉት ወይም ደግሞ የሆነ ቦታ ስለተከናወነ ወይም ዝም ብላችሁ መሆን ስላለብኝ ብላችሁ አትጀምሩ። ለምን መሆን ፈለጋችሁ? ለምንድነው ያንን ነገር የፈለጋችሁ? ትክክለኛ ምክንያታችሁ ምንድነው የሚለውን ለይታችሁ ስታውቁት በዛ ነገር ላይ የሚከፈለውን ዋጋ ለመክፈል ራሳችሁን ታዘጋጃላችሁ ማለት ነው። ያ ብቻ አይደለም። ሰዎች እንደመሆናችን መጠን እየተጓዝን ባለንበት የትኛውም ጉዞ ስር መድከም አለ፣ መስነፍ አለ፣ ተስፋ መቁረጥ አለ፣ በቃኝ ማለት አለ። ልክ ያንን በምትሉበት ጊዜ ያ የተነሳችሁበት ምክንያት ሁልጊዜም የመነቃቂያችሁ ምክንያት ይሆናል። ስለዚህ ራስን ስለማነቃቃት ስናወራ የተነሳችሁበትን ዋነኛ ምክንያት መያዝ ራስን ለማንቃት ወሳኝ የሆነ ነጥብ ነው ማለት ነው። ስለዚህ ራሳችሁን ስታነቃቁ ከተፈላጊ ሰዎች ባህሪያት መካከል አምስተኛውን ባህሪ አሟልታችኋል ማለት ነው። ስድስተኛ ነፃ መሆን ነው። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ትንሽ ከሕግና ከስርዓት ያፈነገጡ ነገሮችን ማድረግ ማለት ነው። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሆኑ ሲባል ሁሉን ግን በመጠንና በተገቢው መንገድ ማድረግ ማለት ነው። በስራ በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ጋር ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ መጫወትን አትፍሩ። ለቀልድ የምትፈሩ ሰዎች አትሆኑ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ራሱ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫወታ በሰዎች ዘንድ የምትፈሩ አትሁኑ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ ስድስተኛው ነው። ሰባተኛ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ከአጠገባቸው ለማድረግ ብዙ የሚታገሉለት ጸባይ ነው። ሞካሪ መሆን መሞከር እጅግ ተወዳጅ ባህሪ ነው። ይህን ባህሪ መገንባት በእርግጥ ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አይምሯችሁንና ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ። ግን በተግባርና በሐሳብ መከፋፈል ያለውን ድልድይ ማፍረስ የጥቂቶች ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ ያለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሌም ለሚሞክር ሰው የተያዘ ስድብም አድናቆትም አለ። እውነታው ግን ስድቡም አድናቆቱም በሜዳው መሃል ለሚጫወተው ሰው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው ማለት ነው። ለስድብም ሆነ ለአድናቆት ከተመቻችሁ እናንተን መከተልና መመልከት የሚፈልግ ህዝብ አለ ማለት ነው። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። በሜዳው መሃል የሚጫወቱ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ሰባተኛውን አሟልታችኋል ማለት ነው። ስምንተኛ ጠባቂ ሁኑ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በኋላ በቀጥታ የሚያሳስበው የደህንነቱ ጉዳይ ነው ይባላል።
ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ። የማወራው ስለ ጉልበት ወይም በአካላዊ ፍርጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ልጅ ክፍተትን መምላት ስለቻላችሁ ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት ነው። 9ኛ ይቅርታን ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ነው። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርቅ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዚህ ሌላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳይ ደግሞ እኛ ይቅር መባልን እንደምንፈልግበት ልክ ሌሎችንም እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስናምን በተመሳሳይ መሳሳት ወይም ማጥፋት ደግሞም በይቅርታ መመለስ ወይም ይቅርታ ማድረግን የህይወት ዘይቤ ልናደርግ ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት። 10ኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ ከላይ ካነሳናቸው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም አለብን ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል 10ኛው ፈራጅ አለመሆን ነው። ይህ ባህሪ ካላችሁ ከ10ሩ የተፈላጊ ሰዎች ባህሪዎች መካከል 10ኛውን አሟልታችኋል ማለት ነው። ምን ያህል በሳል ናችሁ? ብስለትስ ምንድን ነው? በዛሬው ቪዲዮ አንድ ሰው ከህፃንነት ወይም ከልጅነት ወደ ብስለት መሸጋገሩን የሚያመለክቱ 10 ምልክቶችን እናወራለን። እንደ ዕድሜ መሆን ምንድን ነው? ብስለትስ ከዕድሜ ጋር ይገናኛል? በእርግጥ ብስለት ከዕድሜ ጋር ሙሉ ለሙሉ አይገናኝም ማለት ባንችልም፣ ነገር ግን ብስለት የዕድሜ ጉዳይ አይደለም። ምክንያቱም ከዕድሜው በላይ የሆነ ህፃንና ብዙ የሚቀረው ትልቅ ሰው ስላለ። ብስለት ዕውቀት ወይም የትምህርት ደረጃም አይደለም። ብስለት በቀጥታ ከኢኪው ጋር ወይም ከስሜት ብልህነት ጋር ተያይዞ ሊቀርብ የሚችል ርዕስ ነው። ብስለት የአእምሮ፣ የስሜት፣ የመንፈሳዊ ህይወትና የሁለንተና ሚዛናዊ እድገት ነው። በተጨማሪም ብስለት ራስንና ሌሎችን የምናስተናግድበት መንገድ ነው። አንድ እውነት ግን አለ። ብስለት በዕድሜ ተጽዕኖ ስር ግን ይወድቃል። እንደ ዕድሜ ያልሆነውን ሕፃን ብንተወው እንኳን እንደ ዕድሜ ያልሆነውን ትልቅ ሰው ግን ዕድሜው የሚጠይቀውን ብስለት ባለማሟላቱ በህይወቱ፣ በቤተሰቡ፣ በትዳር አጋሩ፣ በልጆቹ በሚመራው የዕለት ተዕለት እንቅስቃሴ ላይ ለመምራት የማይበቃ ወይም እምነት የማይጣልበት ሆኖ ይገኛል። ታዲያ አንድ ሰው ከህፃንነት ወይም ከልጅነት አስተሳሰብ ወደ ብስለት መሸጋገሩን የሚጠቁሙ ባህሪዎች ምንድን ናቸው? በዚህ ቪዲዮ አንድ ሰው ከልጅነት አስተሳሰብ ወደ ብስለት ሲሸጋገር የሚስተዋሉትን 10 ምልክቶች እናወራለን። የእናንተ ላይክ ማድረግ ቪዲዮ ለብዙዎች እንዲደርስ ስለሚረዳ መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። አብዛኞቻችሁ ደግሞ ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንድ ሰው ከህፃንነት ወይም ከልጅነት
ወደ ብስለት ደረጃ ተሸጋገረ ስንል በዋነኝነት በአስተሳሰብና በአመለካከቱ ላይ ለውጥ መታየት ጀምሯል እያልን ነው። ይህም በስሜቱ ላይ ታላቅ ተጽዕኖን ስለሚኖረው በባህሪው ላይ የሚስተዋሉ ለየት ያሉ ከዚህ ቀደም የማያደርጋቸው ነገር ግን በጊዜ ሂደት አውቆም ሆነ ሳያውቅ በራሱ ላይ የሚታዩ የባህሪ ለውጦች ናቸው። ወደ እነዚህ ለውጦች ስንገባ ከ10 የመብሰል ምልክቶች መካከል አንደኛው የተቆጠበ ንግግር ወይም ብዙ በማውራት አለመደሰት ነው። ይህ ከጊዜ ጋር አንዳንዴም ከትልልቅ ገጠመኞች፣ ከሐዘን፣ ከደስታ ከመሳሰሉት ከተለያዩ ሁኔታዎች ወይም ነገሮች በጥልቀት ከመመርመር ጋር ተያይዞ ሊከሰት የሚችል ልዩ ባህሪ ነው። የሰው ልጅ ደስታንና እርካታን ፈልጎ ወይም በምድር ላይ አዲስ የማይጠገብን ነገር ፈልጎ ማግኘት ሲያቅተው ሁሉም ነገር የተደረገና የሚደረግ እየተደረገ ያለ እንደሆነ ሲረዳ በትንሹ ስሜቱን በዝምታ ያንጸባርቃል። ይህ ባህሪ ማስተዋልን ወይም ነገሮችን በጥልቀት መረዳትን ወይም ከራስ ጋር ረጅም ጊዜ ማሳለፍን ያመለክታል። ብዙውን ጊዜ እንደዚህ አይነት ሰው የሚታወቀው በተቆጠበ ንግግሩ ነው። አንድ ነገር መሆን ካለበት እንደሚሆን፣ መሆን ከሌለበት ደግሞ እንደማይሆን ቀድሞ የተረዳና በወሬና በብዙ ማስረዳት ምክንያት የሚለውጠው ነገር እንደሌለ ቀድሞ የተገነዘበ ሰው ነው። ስለዚህ ስለ ራሱም ሆነ ስለሚፈልገው ነገር በየትኛውም አቅጣጫ ከልክ ባለፈ በብዙ ንግግር ሲያስረዳ አይስተዋልም። ለሌላ ጎኑ ደግሞ ይህ ሰው የዝምታን ኃይል ወይም በመናገር ውስጥ ያለውን አቅም ማጣት፣ በሰዎች ፊት ክብርን ማጣት የተገነዘበ ሰው ነው። ከብዙ መናገር የሚመጡ ስህተቶችን የተረዳ ነው። በመሆኑም ከብዙ ንግግር የሚፈጠረውን ስህተት ተገንዝቦ በጥቂት ቃላትና በግልጽ ቋንቋ በውስጡ ያለውን ሐሳብ በተመጣጠነ ቃላት መግለጽ የሚችል ሰው ነው። ይህ ባህሪ የሚስተዋልባችሁ ከሆነ ከብስለት ምልክቶች ውስጥ የመጀመሪያውን አሟልታችኋል ማለት ነው። ከበሳል ሰዎች ምልክቶች ውስጥ ሁለተኛው ልዩነትን ማክበር ነው። በሳል ሰው ከምንም በላይ ሰዎች ላይ ጫናን መፍጠር ወይም የራሱን ነገር እንዲቀበሉ አያስገድድም፣ ወይም መመሳሰል የግዴታ ነው ብሎ አያምንም። በልዩነት ያምናል። ልዩነት ውበት መሆኑን የተረዳ ሰው ነው። ሕይወት የማትሰለቸው በልዩነት የመኖሪያችን ምክንያት መሆኑን ተረድቷል። እንደዚህ አይነት ሰው በልዩነት ውስጥ ያለን ውበት ፈላጊ ነው። አንድ ስዕል በልዩ ቀለማት እንደሚያጌጠው ሁሉ አንድ ቀለም ብቻውን ስዕልን ሊያስውብ እንደማይችለው ሁሉ ልዩነትን እንደ ቀለሙ ልዩነት ወደ ውበት ለመቀየር የሚተጋ ሰው ነው። የራሱን ሐሳብ ከማይቀበሉ ጋር ጦርነት አይገጥምም። አቋሙን ባይለቅ እንኳን ድንበራቸውን አይነካም። ይህ ከመብሰል ምልክቶች አንዱ የሆነው ባህሪ በሀገራችን ላይ ትልልቅ ባልናቸው ፕሮፌሰርና ዶክተሮች ላይ አለመንጸባረቁ ብስለት የትምህርትና የዕድሜ ጉዳይ አለመሆኑን ቁልጭ አድርጎ ያሳየናል። በዛው መጠን እዚህ ጋር ለማሳሰብ የምንወደው ካላዋቂዎች ጥፋት ይልቅ የአዋቂዎች ዝምታ ብዙ ይጎዳናልና በሀገራችን የምናየው ይህንኑ ነው። በሳል ሰዎች ዝም በማለታቸው ምክንያት ምድራችን ያልበሰሉ ሰዎች መድረክ መሆኗ ያሳዝናል። ልዩነትን ማክበርና መቀበል ነገርን ለማረጋጋት የምንወስደው መፍትሄ ሳይሆን የበሰሉና የሰለጠኑ ዜጎች መገለጫ ነው። በመሆኑም ይህ ምልክት ካለባችሁ ልዩነትን አምኖ መቀበል የምትችሉ ከሆነ ከብስለት ምልክቶች ውስጥ ሁለተኛውን አሟልታችኋል ማለት ነው። ከበሳል ሰዎች ምልክቶች ውስጥ ሶስተኛው ከጭፈራና ከመዝናናት ይልቅ እንቅልፍ የተሻለ መሆኑን ይረዳሉ። ይህ ራስን እያስጨነቁ ወይም እየፈለጉ አለማድረግ አይደለም። ነገር ግን በሳል ሰዎች ለዓለም ባላቸው መረዳት ምክንያት ጓደኞቻቸው እንውጣ፣ እንዝናና፣ እንጨፍር፣ እንደሰት በሚሏቸው ጊዜ እነርሱ ግን ከዛ በመቅረት በእረፍት ጊዜያቸው ጥሩ እንቅልፍን ለሰውነታቸው ይመግባሉ። ይህንን ሲያደርጉ ወደ ብዙ ልንረዳው እንችላለን። አንደኛ ቅድም እንዳልኩት ለዓለም ባላቸው ንጹህ ከጽንፈኝነት በጸዳ አእምሮ በሚያዩበት ጊዜ ከነዚህ ነገሮች ጀርባ ስላለው ክብርን ማጣት፣ በርካሽ ቦታ መገኘት፣ ራሳቸውን ከማይመጥን ስፍራ ማራቅ፣ በተጨማሪም ደግሞ በተጣራ ሁኔታ ትርፍና ኪሳራቸውን አስልተው ለመዝናናት የሚወጣው ጉልበትና ገንዘብና ጊዜ ይልቅ በነፃ የተሰጣቸው እንቅልፍ አሊያም ከራሳቸው ጋር ማሳለፍን ምርጫ ያደርጋሉ። ይህ ጥልቀት የሚያስፈልገው መረዳት እንጂ ከላይ ካየነው ሕይወትን
አሰልቺ ማድረግ መስሎ ይታየናል። ነገር ግን በሳል ሰዎች ይህንን ሲያደርጉ ምንም አይነት ሐዘንና ጸጸት አይታይባቸውም። ተገደውም እንዳልሆነ በምርጫቸው ከሚዝናኑት ሰዎች በላይ ደስተኛ መሆናቸውን ስትመለከቱ ትረዳላችሁ። እነዚህ ሰዎች አንድ የተለየ ነገር እንደገባቸው ያስታውቃሉ። ይህም ስሜታቸውን መግዛትና መረጋጋት በተሻለ ሁኔታ ችለውበታል ማለት ነው። ስለዚህ እንዲህ አይነት ሰው ደግሞ ለትዳር ለጓደኝነትም ሆነ ለየትኛውም ኃላፊነት የምታምኑት ሰው ነው። ቤተሰቦቹ በእርሱ ደስተኛ ናቸው። በተጨማሪም መልካም ስምን በሰፈሩ የገነባ ነው። ይህ ባህሪ ካላችሁ ከ10 የብስለት ምልክቶች ውስጥ 3ኛውን አሟልታችኋል ማለት ነው። 4ኛ ፍቅርን በግድ አያደርግም። ፍቅር ስሜት እንጂ የምክንያትና ሰበብ ድርደራ እንዳልሆነ ጠንቅቆ ያውቃል። ሲወድም ሆነ ሲወደድ ፍቅር በግድ ሊሆን እንደማይችል ተገንዝቧል። ስለዚህ ከከንቱ ድካምና ልፋት ራሱን የጠበቀ ሰው ነው። በሳል ሰው ፍቅርን በፍቃድ ላይ ብቻ ይመሰርተዋል። ማፍቀር መታደል ነው፣ ያፈቀሩትንም ሰው የራስ ማድረግ እንዲሁ። ነገር ግን ማፍቀርና ያፈቀሩትን የራስ ማድረግ መካከል ሰፊ ገደል አለ፣ ያም ፈቃድ። ለዚህ ፈቃድ ለሚለው ገደል ደግሞ ድልድዩ የተፈቃሪው ሰው ፈቃድ ይሆናል ማለት ነው። የብዙዎቻችን ችግር ይህ ነው፣ የወደድነውን የራስ ለማድረግ የሚከፈል መስዋዕትነት። በሳል ሰው ግን ይህንን አያደርግም፣ ምክንያቱም ራሱ ወዳድ አይደለም። የራሱን ስሜት የራሱን ፈቃድ ብቻ የሚከተል አይደለም። ስለዚህ ነፃ ሆኖ ማሰብን፣ ማስተዋልን፣ መመርመርን ጠንቅቆ ያውቅበታል። ስሜቱን ይቆጣጠራል፣ እንዲሁም ራሱን ይገዛል። ይህ ባህሪ ካላችሁ ከ10 የብስለት ምልክቶች ውስጥ 4ኛውን አሟልታችኋል ማለት ነው። 5ኛ በቀላሉ አይፈርድም። በሳል ሰው ነገሮችን የማስተዋል ወይም በጥበብ የመመርመር ችሎታው ከማንም ሰው ይልቅ ላቅ ያለና ከፍ ያለ ነው። በዚህም ችሎታው ምክንያት የሰውን ችግር መረዳት ይችላል። በማንም ላይም አይፈርድም። በሳል ሰው አትፍረድ ይፈረድብሃል በሚለው ሕግ ነው የሚንቀሳቀሰው። ኮሽ ባለ ቁጥር በወሬና በሐሜት ሁሉ ላይ እየተሳተፈ ጣቱን በሌሎች ላይ እየቀሰረ ሰዎችን ሲኮነንና በድካምና በስንፍናቸው ላይ ሲዘባበት አይታይም። ይልቁኑ በነገሮች ሁሉ ላይ ይህንን ስለምን ሲሉ አደረጉት ብሎ ይጠይቃል። የበዳይንም የተበዳይንም ቃል ያለ ጽንፈኝነት ያዳምጣል። ፍትሃዊ ነው። ፍትሃዊነቱም ባለመፍረድ ነው። በሰው ጫማ ልክ መግባት እንደማይቻል ጠንቅቆ ስለሚያውቅ ራሱን አያመጻድቅም፣ ሌሎችንም አይኮንንም። ለመረዳትና ለመርዳት የሚችለውን ያደርጋል እንጂ። በሳል ሰው የማይፈርድበት ሌላኛው ዋነኛው ምክንያት በዚህች ዓለም የሚከናወን ሁሉ ነገር መደረግ የሚችል እንደሆነ ስለተገነዘበ ነው። ዓለምን በጥልቀት ይፈትሻል፣ ይመረምራል። በመጨረሻም ሰው ስለሆነ ይሳሳታል፣ ልክም ይሆናል። ያጠፋል፣ ደግሞ ያበጃል። ይጸድቃል፣ ደግሞ ይኮነናል። በቃ ይህ የሰውነት ጸባይ ነው። ሁሉም ሰው በተገለጠና ባልተገለጠ ጥፋት መካከል ይለያይ እንጂ ሁሉም ድካም አለው። ሁሉም ሊያወራው የማይፈልገው ያለፈ በደል አለው። ሁሉም ሰው ኃጢአተኛ ነው። ስለዚህ በሳል ሰው ይህንን በመረዳት በማንም ላይ የፍርድ ጣቱን ሲጠቁም አይታየም። ይህ ባህሪ ካላችሁ ከ10 የመብሰል ምልክቶች ውስጥ 5ኛውን አሟልታችኋል ማለት ነው። 6ኛ የተከፈተ አእምሮ። የበሳል ሰው መገለጫ ከሆኑት መካከል ዋነኛው የተከፈተ አእምሮ ነው። የፈጠራው ችሎታው ነው። ይህ በሳል ሰዎችን ከላይ ላነሳናቸው ባህሪዎች ሁሉ እንደ ዋነኛው ባህሪ ነው። በሚያስደንቅ ሁኔታ በሳል ሰዎች ከማህበረሰቡ፣ ከቤተሰቡ፣ ከሁሉም ነገር ነፃ በሆነ ተጽዕኖ በሌለበት መልኩ ማሰብን ይችላሉ። የተከፈተ አእምሮ አላቸው። በነፃነት ከሳጥን ውጭ ያስባሉ። አዲስ ነገርን ለመሞከር አይፈሩም። ሪስክ መውሰድ ይችላሉ። በሳል ሰዎች በዚህ በነፃ አእምሯቸው ዓለምን አብጠርጥረው ይፈትሿታል። የሕይወትን ትርጉም ለምንና እንዴት እንደመጡ ይጠይቃሉ። በነፃነት ይመረምራሉ። ለመመርመር ለማወቅ ክፍት ናቸው። በዚህ ምድር ሐሳብ ተለዋዋጭ ነው። ግትር አይደሉም። ካሳመናቸውና ልክ ከሆነ ሐሳብ መቀየር መሸነፍ መስሎ አይታያቸውም። የተማሪነት ልብ አላቸው። ሁሌም ከሚያውቁት የማያውቁት እንደሚበልጥ
የተረዱ ናቸው። ከበሳል ሰዎች መካከል አንድ ሰው እንዲህ ብሏል፣ እኔም ማውቀው አለማወቄን ነው። ይህን ንግግር የተናገረው ሶቅራጠስ ነበረ። አልበርት አንስታይን እንኳን እንዲህ ብሏል፣ እኔ ምንም የተለየ ብቃትና ችሎታ የለኝም፣ እኔ ያለኝ ታላቅ የማወቅ ጉጉት ነው ሲል ተናግሯል። ታዲያ በአጭር አማርኛ ታላላቅ ሰዎች እንኳን ታላቅ ያደረጋቸው የተከፈተ ለመማር የተዘጋጀ ክፍት የሆነ አእምሮ ነው። የድንቁርና ዋናው መንስኤ የተዘጋ አእምሮ ነው። ጠባብ፣ ውስን፣ ከሚያውቀው ውጪ ለመጨመር የማይፈልግ ሁሉን የሚያውቅ የሚመስለው ያ ነው መሃይምነት። የተከፈተ አእምሮ ካላችሁ ሁሌም ራሳችሁን እያሻሻላችሁ ትገኛላችሁ። የተዘጋ አእምሮ ካለው ፕሮፌሰር ጨረስኩ ብሎ ከተቀመጠው ምንም ያልተማረው የተከፈተ አእምሮ ያለው አንድ ግለሰብ ነገ ከፕሮፌሰሩ የተሻለ የኑሮና የህይወት መሻሻልና ጥልቅ ዕውቀት ውስጥ ታገኙታላችሁ። የተከፈተ አእምሮ ሁሉም የተሻለ ቦታ ያደርሳል። ተማሪ ካለ አስተማሪ የትም አለ እንደሚባለው ማለት ነው። ይህ ባህሪ ካላችሁ ከበሳል ሰዎች ባህሪ ስድስተኛውን አሟልታችኋል ማለት ነው። ሰባተኛ ጸብን በዝምታ ካስፈለገ በመሸነፍ ያሳልፋል። በሳል ሰው ለ70ና 120 ለማያልፍ ለጥቂት ዓመት ጸብን በሕይወቱ አይጋብዝም። የማሳለፍን ጥበብ ተክኖበታል። ነገሮችን በዝምታ ያልፋቸዋል። ሁሉን ችሎ ማሳለፍ ያውቃል። ስሜታዊ አይደለም፣ ራሱን ይቆጣጠራል። ስለዚህ ጸብ ወይም ጥል ሲፈጠር ምክንያታዊ እንጂ የፈለገውን አያደርግም። ከጸብ ይሸሻል፣ ቢገጥመው ያሳልፋል። የተሳዳቢን ስድብ ችሎ፣ ያላዋቂዎችን ንግግር ችሎ፣ እሱ ግን በጥበብ በማስተዋል ጸቡ ቢፈጠር የሚያስከትለውን ጉዳት በሱም በተጣዩም ሕይወት ላይ የሚኖረውን ተጽዕኖ ብሎም የሚያስከትለውን አይሽሬ ቁስል ምህረት ቢኖረው እንኳን ስለማይጠፋው ጠባሳ ሲል ሁሉን ይታገሳል። ሰፊ ልብ አለው። ትከሻው ደንዳና ነው። ከፊት ከቀረበለት ጸብ ይልቅ በጸቡ የሚጎዱትን ኃላፊነት የወሰደላቸውን ቤተሰቡን፣ ልጅ ካለው ልጁን፣ ሚስት ካለው ሚስቱን፣ ብቻውን ከሆነ የሚወዱትን ያስባል። በሱ ድንገተኛ ስሜታዊነት ምክንያት ስለሚያስከፍላቸው ዋጋ፣ ስለነዛ እሱን ስለሚወዱት ስለሱ ግድ ስለሚላቸው ሰዎች ያስባል። ስለዚህ ማሳለፍን ይመርጣል። ውሳኔው ከባድ ቢሆንም ራሱን ይገዛል። ይህ ሰው ለኃላፊነት ብቁ ነው። የበሰለ ጭንቅላት አለው ማለት እንችላለን። እንግዲህ ይህም ባህሪ ካላችሁ ከበሳል ሰዎች ባህሪያት መካከል ሰባተኛውን አሟልታችኋል ማለት ነው። ስምንተኛ የልብ ስብራትን ይቀበላል። በሳል ሰው ስንል ያው ሰው ነው። የሚገጥመው ችግር፣ የሚጋፈጠው መከራ አለ። ልክ እንደ ሰው ይከዳል፣ ይከስራል፣ ነገሮች ይበላሻሉ። በዚህ ጊዜ የልብ ስብራትን ይቀበላል። ይህ ማለት በቃ ሰውነቱን ያረጋግጥለታል። ግን በሳል ሰው የትኛውንም ስብራትን መቋቋም ይችላል። ዳግም እንዳይነሳ አርገው አያፈራርሱትም። ቢወድቅ አዋራውን አራግፎ፣ ቢመታ አልጋውን አነጣጥፎ ይነሳል። በቃ የማይታለፍ የሚመስል ሁኔታ ውስጥ ሲያልፍ የልብ ስብራትን ይቀበላል፣ ይቋቋማል። ምንም አይንካኝ አይልም፣ ፈሪ አይደለም። በሚወስናቸው ውሳኔዎች፣ በሕይወቱ ውስጥ በሚጋፈጣቸው ሪስኮች ብዙ ነገርን በሕይወቱ ላይ ያሳልፋል። ልቡ ይሰበራል፣ ነገር ግን ይቋቋማል። አለቃቃሽ፣ አጉረምራሚ፣ አማራሪ አይደለም። በቃ በአጭር አማርኛ የሕይወትን ኢፍትሐዊነት የተረዳ ሰው ነው። ስለዚህ ራሱን ለሚገጥሙት አደጋዎች ያዘጋጀ ሰው ነው። ይህ ባህሪ ካላችሁ ከበሳል ሰው ምልክቶች ውስጥ ስምንተኛውን ባህሪ አሟልታችኋል ማለት ነው። ዘጠነኛው የይቅርታ ልብ አለው። የበሳል ሰው ዋና መገለጫ ይቅር ባይነት ነው። ይቅር ባይነት ስንል ነገ ያ ሰው ያን በደል ሲበድለን የቀደመውን እያስታወሱ እየደመሩ ማሸማቀቅ ሳይሆን ከልብ የሆነ ይቅርታ ማለት ነው። ይቅርታ የታላቅና የበሳል ሰው መገለጫ ነው። ይቅርታ መሸነፍ አይደለም፣ ይቅርታ ማሸነፍ ነው። ይቅር ላይባል የሚችል ምንም በደል የለም። እዚህ ጋር አንድ ማሳሰብ የምንፈልገው ነገር ይቅርታ ለአንዳንድ ሰዎች ወደ ነበረው መመለስ ሊመስል ይችላል። ይህ እንደ በደሉ ይወሰናል። በደሉ ከባድ ከነበረና ከይቅርታ በኋላ ከዛ ሰው ጋር እንደነበራችሁ መሆን ግዴታችሁ አይደለም። ምክንያቱም በቃ የእናንተን ገደብ ሊጠብቅ ይገባል። የተጣሰባችሁን መብት እስካለ ድረስ የእናንተ ግዴታ
ከልብ የሆነ ይቅርታ ብቻ ነው። ከዛ ጓደኛ ከነበራችሁ ድጋሜ ጓደኛ መሆን አይጠበቅባችሁም። በቃ ግን ንጹህ ይቅርታ። ምክንያቱም ሰው ህይወቱ ላይ ማስቀጠል የሚፈልገውን ሰው መምረጥም መወሰንም ያለበት ያው ራሱ ሰው ነው። የይቅርታ ግዴታ ውስጥ ሆናችሁ በይሉኝታ የማትፈልጉትን ህይወት መቀጠል የለባችሁም። ከዱርዬና ከሚያበላሽ ሰው ጋር ግንኙነትን ከጀመራችሁ እንኳን እንደምታቋርጡ ሁሉ ከበደላችሁ ሰው ጋርም እንዳይደገም መራቅ ትችላላችሁ። ምክንያቱም ይቅርታ ስናረግ መተው እንጂ መርሳት ስለማንችል፣ ምክንያቱም የሰው ልጆች ነን። ግን ንጹህ የይቅርታ ልብ ካላችሁ ከበሳል ሰው ምልክቶች ውስጥ 9ኛውን አሟልታችኋል ማለት ነው። 10ኛ ደስታውን ማንም ከማይደርስበት ቦታ የሰቀለ ሰው ነው። በሳል ሰው በራሱ በህይወቱ በኑሮ በሁሉም ነገር ደስተኛ ነው። ባጭሩ ደስታው ራሱ ጋር ነው። ከማንም ጋር ያዳበለው ደስታ የለም። ለመደሰት ራሱ በቂ ነው። አንዳንድ ጊዜ አንዳንድ አደገኛና ጥንቃቄ የሚያስፈልጋቸው ዕቃዎች ሲኖሩ በላያቸው ላይ ሕፃናት ከማይደርሱበት ቦታ ይቀመጥ የሚል ጽሑፍ ይሰፍርባቸዋል። በሳል ሰውም ልክ እንደዚሁ ደስታውን ማንም ከማይደርስበት ቦታ ያስቀምጠዋል፣ ከልቡ ስር ይሸሽገዋል። የማንም መምጣት፣ የማንም መሄድ፣ የማንም አብሮ መጓዝና አለመጓዝ ደስታውን አይሰጠውም፣ አይነጥቀውም። ደስታውን በሁኔታዎች ላይ አያደርግም። ደስታውን ራሱ ጋር፣ ደስታውን በተፈጠረለት ዓላማና በፈጠረው አምላኩ ላይ ብቻ ያደርጋል። ይህ ሰው በሳል ሰው ነው። ይህ ሰው ማመዛዘን ችሏል እንለዋለን። ስለዚህ ይህ ምልክት ካላችሁ ከበሳል ሰው ባህሪያት መካከል 10ኛውን አሟልታችኋል ማለት ነው። ከበሳል ሰው ባህሪያት ከ10 ስንት እንዳገኛችሁ በኮሜንት ላይ ጻፉልን። ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።